ተካሂዷል እና ዓላማውም ደግሞ የምሁራን ሚና ምን መሆን አለበት በአገር እድገት ውስጥ በፖለቲካው፣ በኢኮኖሚው፣ በሳይንሱ፣ በህብረተሰብ እድገት በመሳሰሉት ነገሮች ላይ ሚናው ምን መሆን አለበት እና ምሁርስ ማለት ምን ማለት ነው? እንዴት ነው የምሁር ደረጃ እድገቱስ ከራሱ የሙያ ውጭ ወጥቶ ህብረተሰብን የሚያገለግል መሆን አለበት፣ የሚመራመረው ምርምር ለህብረተሰቡ ፋይዳ የሚኖረው መሆን አለበት የሚል እንደተነገረው በትልቅ ደረጃ በመንግስት ደረጃ ትልቅ ውይይት ተካሂዷል። ጥያቄና መልሶች ነበሩ። እንደኔም እምነት ሁል ጊዜ እድገት የሚመጣው ምሁራን ብቻቸውን ሆነው መንግስትም ብቻውን ሆኖ ህብረተሰብም ብቻውን ሆኖ አይደለም። የነዚህ ቅንጅት ያን ቅንጅት ለማምጣት ከጠቅላይ ሚኒስትሩ ጋር ከዶክተር አብይ አህመድ ጋር ምሁራን ተወያይተዋል። እሳቸውም የራሳቸውን አመለካከት ስለ ምሁርና ምሁር ሚናው ምን መሆን አለበት፣ የምሁር ደረጃ ምንድን ነው፣ ማን ነው ምሁር የሚለውን ገለጻ ካደረጉ በኋላ ጥያቄና መልሶች ነበሩ። እነዛ ጥያቄና መልሶች ደግሞ እንዴት ነው ምሁር ከግቢያቸው ወጥተው ህብረተሰቡ ጋር እንዴት ነው ከመንግስት ጋር እንዴት ነው የሚገናኙትና ውይይት ሁሉ ጊዜ መነሻው ነው። አብሮ ለመስራት ውይይት መኖር አለበት። በአንድ አይነት አመለካከት ለአገር እድገት ማለት ነው። ሁላችንንም አንድ የሚያደርገን አገራችን ናት። አንድ ሀገር ነው ያለን። ስለዚህ ምሁርም የራሱ ሚና አለው። ሰውን በማሰልጠን መመራመር ብቻ ሳይሆን የተመራመረውም ነገር መሬት እንዲደርስ ለሚመለከተው ክፍል እንዲሄድ ከመንግስት ጋር የግድ መስራት ያስፈልጋልና ያደጉ ሀገሮችን ብናይ መንግስት፣ ህዝብ፣ ምሁራን፣ ሌሎችም የሲቪክ ሶሳይቲዎች አንድ ላይ ሲሰሩ ነው ለውጥ የሚመጣው እና ተቀራርበን መንግስትም አንድ እርምጃ ወደፊት መጥቶ ምሁራንም እንደዚሁ ሌሎችም የህብረተሰብ አካል አንድ ላይ ተገናኝተው በአንድ ሀገር አንድ አይነት አስተሳሰብ ይኖር አይደለም። የሀሳብ ልዩነት ሊኖር ይችላል። ግን በዛ ሀሳብ ልዩነት እሱን ይዞ አገራችንን በሚመለከት ግን አንድ መሆን ያለብን ይመስለኛል። በተለይ ኢኖቬሽን ሲጨመርበት የአገር ለውጥ ማምጣት ይችላሉ። አቅሙ አለ፣ የተማረም ሰው አለ። ግን በተበጣጠሰ መልኩ አይደለም። ያለንን ሁኔታ አሰባስበን በተለያየ ዘርፍ ምን አይነት ምሁራን አሉን እነዚህን አሰባስቦ ለጋራ አቋም ለሀገር እድገት አንድ ላይ አምጥቶ በአንድ ላይ የሚሄድ ጉዳይ ነው እንጂ የገንዘብ እጥረት አይደለም፣ የተማረ ሰው ኃይል እጥረት አይደለም፣ የእውቀት እጥረት አይደለም። እንደውም አገር በቀል እውቀቶች ሁሉ ብዙ አሉን። እነዚህ አይደሉም፣ ስለተበታተንን ብቻ ነው። ሁሉም በየፊናው ስለተበታተነና የተበጣጠሰ አቅም አንድ ላይ ካሰባሰብ ነው በጋራ ወደፊት መሄድ ይቻላል እና የሀገራችንን እድገት ማየት ሁላችንም እንፈልጋለን እና ምሁሩም ደግሞ ምሁር የሚያሰኘው ይህን ሰው ራሱን ሰው የሚያሰኘው ከራሱ አልፎ ለሌላው ማሰብ ሲችል ነው። ያ ነው ሰው ለኔ አይደለም። ምሁር ደግሞ ከዛ አልፎ ብዙ ይጠበቅበታል። ምክንያቱም ያልተማረ ህብረተሰብ ታክስ በከፈለው ነው ሁላችንም የተማርነው እና የመመለስም እንትን አለን እና መድረኩን የመፍጠር የመንግስት ኃላፊነት ነው፣ የምሁራን ኃላፊነት ነው፣ የሙያ ማህበራት ኃላፊነት ነው፣ የሁሉም ዜጋ ኃላፊነት ነው። አንድ ላይ ተሰባስበን ለሀገር እድገት መቆም አለብን ብዬ አስባለሁ። አዲስ አበባ ዩኒቨርሲቲ ታሪክ በጣም ለሀገርም እድገት በቴክኖሎጂ፣ በባህል፣ በኢኮኖሚ በሁሉም መስክ ምሁራንን ያፈራ ትልቅ ተቋም ነው እና 75 ዓመት መድረሱ በጣም ያስደስታል። በእውነቱ ጠቅላይ ሚኒስትሩ ይህንን በዓል ለማክበር ተወያይ ሆነው ያቀረቡትም ደግሞ አስተያየት በጣም ብዙ ነገር የሚያስተምር ነው። ያለፈውንም ያሁኑኑ ለወደፊትም የሚሆንን ለሀገሪቷ ጥቅም የሚሰጥ በትምህርት መስክ በቴክኖሎጂ ዓለም የደረሰችበት ለመድረስ እኛ መቅደም እንዳለብን መዘጋጀት እንዳለብን መፍራት እንደሌለብን እና ለዚህም ደግሞ ሚናቸው ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች እንደሆኑ የሚያሳይ ነው። የውይይቱም ሂደት በአወያዩም ነው ችሎታ ልምድ የአወያዩም የነበሩት ከዛም ነው የቀረቡትም ደግሞ ጥያቄዎች አስተያየቶች በጣም ጥሩ ናቸውና ተቀራርበን ምሁራን ምን አደረጉ የምሁራንስ ሚና ምንድነው የሚለው መጀመሪያ ራሳችንን ማስተካከል እንዳለብን እና የምሁራን ሚና ያው ለህብረተሰብ ማገልገል ነው። ተጠቃሚነቱ አጠቃላይ የሚሆነው ለሀገር ነው። የምሁራንን አስተዋጽኦ ያላቀፈ እድገት እንደማይኖር ደግሞ የምሁራን ደግሞ ተፈላጊነት በመንግስትም እያሳየን ነው በሚለው የገለጹልን ጥሩ ነው እና እንግዲህ ያየን የተወያየን የተቀራረብን
ለሀገር የሚጠቅም ነገር እናደርሳለን። ለሀገር የሚጠቅም ነገር ምሁራን በአዲስ አበባ ዩኒቨርሲቲ ሳይሆን በሌሎችም ዩኒቨርሲቲ ያሉት በየክፍለ ሀገራቱ በየኢትዮጵያ ክልላት ውጤታማ ስራ እንደሚሰሩ ወደ ህብረተሰቡ መቅረብ አለብን የሚለው እኔ ትልቅ ነገር ሆኖ አግኝቼዋለሁኝ። ህብረተሰቡ ወደኛ እንዲመጣ እኛም ወደ ህብረተሰቡ መሄድ አለብን፣ ቆመን መጠበቅ የለብንም የሚለው ጥሩ ነው እና መንግስት እንግዲህ ድጋፍ የማድረግ ስሜት እንዳለም ተረድቻለሁ። በእውነት በጣም ትልቅ ነገር ነው። ምክንያቱም ጠቅላይ ሚኒስትሩ እንግዲህ የኢትዮጵያ መሪ ናቸው። እንግዲህ የአገር መሪ ለዩኒቨርሲቲ የሰጠውን ትኩረት ያሳያል፣ ግዝፈቱንም ያሳያል። እንግዲህ ጠቅላይ ሚኒስትሩ የሰጡት አቅጣጫ የዓለምን ሂደት በተለይ ከአለው ቴክኖሎጂ ጋር ተያይዞ የዓለምን ሂደት የሚከተል ዩኒቨርሲቲ መሆን አለበት ነው። ምክንያቱም ምን ያህል በዓለም ፍጥነት አካሄድ በተለይ ካለው ከቴክኖሎጂ ከኤአይ ጋር ተያይዞ በፍጥነት መሄድ እንዳለብን ወደ ውስጥ ራሳችንን ማየት እንዳለብን እና አላደም የአገሪቱ አዋቂዎችና ተማሪዎች እዚህ በአጋጣሚ ተገኝተ መምህርን ብንሆን እና የትምህርት ሁኔታ ብንመራ አውት ዜር ደግሞ በጣም ብዙ በእኛ ሌቭል ከኛም የበለጠ የሚያስቡ ሰዎችም ስላሉ ማለት ነው ሚክስ ማድረግ እንዳለብን የውጭን ማስተሳሰብ ለአስተሳሰብ ራሳችን መመርመር እንዳለብን ለአስተሳሰብም ግልጽ መሆን እንዳለብን እንደዚሁም ተወዳዳሪ መሆን እንዳለብን እና ተወዳዳሪ ከሆንን ደግሞ እና ራሳችንን በሚጠበቅብን መጠን እንደ ትልቅ ዩኒቨርሲቲ በዛ መጠን ግዝፈትን የሚያመጣ ስራ መስራት እንዳለብን አመራር የሰጡበት ሁኔታ ነው። መጀመሪያ የዩኒቨርሲቲው ላይ ትኩረት እንዳላቸው ያሳያል። ምክንያቱም ዩኒቨርሲቲ የእውቀት ምንጭ ነው፣ የእውቀት ቤት ነው፣ ምሁራን የሚያፈራ ነው፣ እንደዚሁም ተምሳሌት ዩኒቨርሲቲም ነው። ስለዚህ እዚህ ላይ መገኘታቸው ለትምህርት የሚሰጡትን ትኩረት ትምህርት ደግሞ ለሀገር እድገት የሚሰጠውን ጥቅም የሚያሳይ ነው እና አይ ቲንክ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ዩኒቨርሲቲው ያለው ምሁር የተማረውን ቴክኒኩን ከተግባር ጋር አደባልቆ ያለውን ሪሶርስ አይቶ አካባቢውን ቃኝቶ ራሱ መፍትሄ የሚሰጥበትን መንገድ እንዲ መፈለግ እንዳለበት የተሰጡ አቅጣጫዎች ናቸው። ወዲያ ወዲህ የነበረው ምልልስ ማለት ነው እና አይ ቲንክ በጣም ኢንላይትኒንግ ነው። አስተሳሰብም ላይክ ለምሳሌ በብዛት ሪፍሌክት አድርገው ጠቅላይ ሚኒስትሩ ከተናገሩ ወጣቶች ከዚህ ዩኒቨርሲቲ የወጡ ወጣቶች በሚኒስትርት በከፍተኛ ማዕረግ ላይ ያስቀመጣቸው በዲዛይን እንደሆነ ምክንያቱም አዲስ አስተሳሰብ አዲስ ክፍት የሆነ በአጥር ያልታጠረ ሜንታሊቲ የመውሰድ ሁኔታዎችን ሪፍሌክት ያደረጉትና ኢንላይትኒንግ ነው።